በ2011 ዓመተ ምህረት አሃዱ ብሎ 4.7 ቢሊዮን ችግኞችን በመትከል የተጀመረው ግዙፉ የአረንጓዴ አሻራ መርሃ ግብር ኢትዮጵያ የአየር ንብረት ለውጥ እያደረገች ያለችውን አበርክቶሽ በጉልህ ያሳየ ነበር። በኋላም በተከታታይ 7 ዓመታት በተሰራ ጠንካራ የአረንጓዴ አሻራ መርሃ ግብር ኢኮኖሚያዊ ፋይዳ ያላቸውን እጽዋት ጨምሮ ከ48 ቢሊዮን በላይ ችግኞች ተተክለዋል። በተያዘው በጀት ዓመትም ከ8 ቢሊዮን በላይ ችግኞች የመትከል መርሃ ግብር ከተጀመረ ወራቶችን ያስቆጠረ ቢሆንም የዚሁ አካል የሆነው የ800 ሚሊዮን የአንድ ጀንበር አሻራን የማሳረፍ መርሃ ግብር በደቡብ ኢትዮጵያ ክልል 69 ሚሊዮን ዘርፈ ሰፊ ጠቀሜታ ያላቸው ችግኞች ተተክለዋል። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ የዘንድሮ የችግኝ ተከላ ትኩረት የተሰጠባቸውን ችግኞች በተመለከተ ይህንን ብለዋል። ተከላው በዘንድሮ ዓመት በጣም ትኩረት ያደረግነው በፍራፍሬ ላይ፣ በእንሰት ላይ እናም ሌሎች የጥምር ደን ችግኞች ላይ ትኩረት ሰጥተናል። ምክንያቱም እንሰት ላይ ትኩረት የሰጠነው እንሰት ምግብ ናት። እንሰት የአየር ንብረትን የመቀየር ኃይል አላት። እንሰት ካሽ ክሮፕ ናት። እንሰት ሁሉ ነገር ናት። ስለዚህ ከዛ አንጻር በዘንድሮ ዓመት በልግ ላይ ብቻ ወደ 2.9 ሚሊዮን ችግኝ እንደ ክልል ተክለናል በተለያዩ ዞኖች ላይ። ስለዚህ ይሄ አሁንም ይቀጥላል። አሁንም ተከላ ላይ ነን ያለ ነው። ህዝቡን በነቂስ ወጥቶ ቅድም እንዳልኩትም ወደ 3.9 ሚሊዮን ህዝብ ተከላ ላይ ነው ያለው በዛሬ ቀን። ይሄ እስከ ማታ እስከ 12 ሰዓት ድረስ በጥሩ ሁኔታ የሚሄድ ነው የሚሆነው። ዶክተር መሪሁን አያይዞም ባለፉት 7 ዓመታት በተሰራው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከል ጀምሮ በክልሉ ከፍተኛ ለውጥ መጥቷል ባይ ናቸው። ላለፉት 7-8 ዓመታት በተከልነው ሁኔታ እጅግ ከፍተኛ ለውጥ ያየንበት የአየር ንብረት ለውጥ ብቻ ሳይሆን የውሃ አቅማችን፣ የወንዝ አቅማችን፣ የውሃ ምንጮቻችን፣ የመስኖ አቅሞቻችን፣ የመስኖ እድሎቻችን እየሰፉ በመስኖ ማልማትና በመስኖ ተጠቃሚ የመሆን ሁኔታ በየቦታው እየጨመረ የመጣበት እንዲሁም የተፈጥሮ ሁኔታን ደግሞ ስናይ የተጋለጠ በባህር ዛፍ የተሸፈነ የተጎዳ ገሊ የሆኑ ቦታዎች በአፈርና ውሃ ጥበቃ ስራዎቻችን ተስተካክሎ መልሶም በተከላ እንዲሁም በስነ ህይወታዊ ስራዎች ተሸፍነው የአየር ንብረት ለውጥ ብቻ ሳይሆን የአካባቢ አየር ለውጥም ኢዝሊ በሚታይ ሁኔታ እየተቀየረ የመጣበትና ለሀገራችን ትልቅ ተስፋ የሚሰጥ ለክልላችንም ትልቅ ተስፋ የጣለ ሂደት መሆኑን አይተናል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በበኩላቸው እንደ ጌዲዮ ዞን ከዚህ ቀደም ትኩረት አድርገን የምንተክላቸው የእንሰት ችግኞች እንደነበሩ አውስተው ነገር ግን የአረንጓዴ አሻራ ከተጀመረ ወዲህ የፍራፍሬ ችግኞች በብዛት እየተተከሉ ይገኛሉ ብለዋል። ለባለፉት 7 ዓመታት በርካታ ዘርፈ ብዙ ጠቀሜታ ያላቸው ዛፎችን እንደ ዞናችን በአብዛኛው ፎከስ አድርገን የምንሰራው አንዱ እንሰት ነው። ሁለተኛው ደግሞ ለቡና ጥላ የሚያገለግሉ ዛፎች ነበር። አሁን ደግሞ ይሄ አረንጓዴ አሻራ ላውንች ከተደረገ ጊዜ ጀምሮ የወንዝ ዳርቻን በመከተል አርሶ አደሩ ተጠቃሚ የኢኮኖሚ ተጨማሪ ተጠቃሚ መሆን እንዲችል ፍራፍሬ ልማት ላይ በጀመርነው ስራ እጅግ በጣም አበረታች ለውጥ እያየን ነው ማለት ነው። በተያዘው የአረንጓዴ አሻራ መርሃ ግብር ልዩ ፋይዳ ያላቸው ከ60 ሚሊዮን በላይ ችግኞች የሚተከሉ ሲሆን 5.4 ሚሊዮን የሚሆኑት ችግኞች ደግሞ በዛሬው ዕለት የአንድ ጀንበር አሻራን በማኖር መርሃ ግብር እንደተተከሉ ተናግረዋል።